ለእግዚአብሔር እንደ ሰው ያለ ፍጥረት የለውም። የመጨረሻ ክቡር ፍጥረቱ ሰው ነው። እንደ ሰው ያለ ፍጥረት ከቶ የለም። እውነት ለመናገር ሰማይ፣ ምድር፣ ብርሃን፣ ጨለማ ይሄን ተውትና የሚታየውን የማይታየውን ሁሉ ፍጥረት ብንተወው ከመላእክትስ እንኳ እግዚአብሔር እንደ ሰው ያከበረው ማንም የለም። እግዚአብሔር የመላእክትን አካል አልተዋህደውምም፣ አልለበሰውምም፣ አልተገለጸበትም። ለዚህ ነው 99ን መላእክትን ትቶ በባህር መካከል ቆመ ያለው ቅዱስ ያሬድ ይሄንን ነው። ትቶ የሚለው መላእክትን ጥሏቸው መጥቶ አይደለም። መጠመቅ መዳሰስ የማይስማማውን የነሱን ባህሪ ገንዘብ ማድረግን ትቶ ማለት ያንን ትቶ መጠመቅ መዳሰስ በሚስማማው ሥጋ ባህር ውስጥ ተወስኖ ታየ። የመላእክትን አካል ለተዋሕዶ አልመረጠውም። ዝንቱ ውእቱ ወልደየ ዘአፈቅር ወቦቱ ሰመርኩ ያለው ይሄንን ነው። በመላእክት አካል ወቦቱ ሰመርኩ አላለም። ለተዋሕዶ አልመረጠውም። ስምረቱ በመላእክት አካል ላይ አልተገለጸም። ስምረቱ ላዕለ ልህኩቱ ተብሎ የተገለጸለት ለሰው ልጅ አካል ነው። ይሄ ነው ቅዱስ ጳውሎስ ይሄን የተናገረው። ለዘነስኦሰ ይነስኦም መላእክት የለበሰውን ገንዘብ ያደረገውን የተዋህደውን ሥጋ ከመላእክት አልነሳውም። ፍጹም የማይመጥን ትህትናና ፍቅር ነው። እውነት ለመናገር ማንም ሰው የድሃን ልብስ መልበስ አይፈልግም። እግዚአብሔር ግን የእኛን የድሆችን ሥጋ ለብሶት መጥቷል። ይህ ለሰው ልጅ የተሰጠ ክብር ነው እና ያለውን ሁሉ ሽጦ የተባለው ይሄን ነው። ከፍጥረት ሁሉ አልቆ ሰውን በደሙ ሊገዛ ወደዚህ ዓለም መጣ። ያለውን ሁሉ ትቶ መላእክትን ፍጥረታትን ሁሉ መተው ባልደነቀን ነበር። ግን የገዛ ክብሩን በትህትና መሰወሩ ግን ያስደንቃል። ከሰው ልጆች መቆጠሩ በራሱ ከሰው ልጆች መቆጠሩ ብቻ አይደለም፣ ግን ከበደለኞች ጋር መቆጠሩም ጭምር ነው የሚደንቀን። ወተወለቆም ስለ ጊጎያን ከበደለኞች ጋር ተቆጠረ ነው። ሀጥ መባልን እንኳን አላፈረበትም። ቅዱስ ጳውሎስ ይህን ሲናገር ወመነና ለኀፍረት በእንተ ፍስሐሁ ዘጽሕኑ ሎቱ በፊቱ ተዘጋጅቶ ስላለው ስለ ድህነተ ምእመናን ኀፍረተ መስቀልን ናቀና ታገሰ ይላል። ሀጥ መባልን እንኳን አላፈረም። አንደኛ ሥጋ መልበሱ ለሱ መጠኑ አይደለም። ያ ብቻ አይደለም የሚያስደንቀው ሰው መሆኑ ብቻ አይደለም የሚያስደንቀን፣ ከሰውም ደግሞ ሀጥ በሚባል ቁጥር መኖሩ። በልተው ጠጥተው ለብሰው በሚኖሩ በባለጸጎች እንኳን መገለጽ አልተገለጸም። በድሃ ኗኗር ነው የኖረው። ይህ እግዚአብሔር ለሰው ልጅ ያደረገው የመጨረሻው ክብር ነው። የተሰወረው የእግዚአብሔር ውድ ገንዘቡ ሰው ሆኖ ተገኝቷል። ከሰማይም ከምድርም ከእንስሳትም ከአራዊትም ከተራራውም ከሸንተረሩም ከዛፎቹም ከእጽዋትም ከቀላያትም ከመብረቁም ከደመናውም ከሰባቱ ሰማያት ከሊቃነ መላእክት ሁሉ የእግዚአብሔር ትልቁ ገንዘብ ሰው ነው ብሎናል ጌታ። እንግዲህ በወንጌል እንደዚያ ከሆነ ሰው የሰውን ትልቅነት እንዴት እንረዳዋለን? የውላችሁ እስኪው ከአሉታዊ የሰው ልጅ ጠባይ ትንሽ ልጥቀስላችሁ። አሉታዊ የሰው ልጅ ጠባይ ለምንድን ሰው ለምሳሌ በጣም ኩሩ ነው አይደለም? ነው አይደለም? አሁን እናንተ አትኮሩም? ዓመት ሰርቆ እኮ አንድ ቀን መጽቶ የሚኮራ ሰው አለ አይደለም እንዴ? በደንብ ማለት ዓመቱም ሙሉ አመንዝሮ ንስሐ በገባ በሳምንቱ የሚኮራ አለ አይደለም ወይ? አለ። ኩራት ከሰው ልጅ ተለይቶ ያውቅ። ማንም ሰው ባለችው ነገር ይኮራል። ጆሮው ጅል ሆኖ አፍንጫው ትንሽ መለስ ያለች ከሆነ በአፍንጫው ይኮራል። አፍንጫው ሞኝ ሆኖ አይኑ እንደው ጎላ ካለች በአይኑ እንደው ጸጉሩም ሉጫ በመሆኑ ምን ሰው የማይኮራበታል? ፈልጎ ነው የሚኮራው። ፈልጎ እጣቱም ካለች እሷን ቢሆን ለማሳየት በሆነች ነገሩ ሰው ይኮራል። እና ሰው ለምን ይኮራል ታውቃላችሁ? ግን ሰው መኩራቱ ትልቅ ፍጡር ስለሆነ ነው ሰው የሚኮራው። የገድለ ተክለ ሃይማኖት ጸሐፊ ይናገራል። አቡነ ተክለ ሃይማኖት እንደተናገሩት አድርጎ
ወበይንተዝ ንዚያር እስመ ዝሁረ ዝሁር አላህ ኮነ ይላል። የምንኮራው ለምንድን ነው የሚለው? የልዑላን ልዑል ስለፈጠረን ነው ይላል። የኃያላን የትልቆች ትልቅ ስለፈጠረን እንኮራለን ይላል። እግዚአብሔር ልዑል ስለሆነ የእኛም መልካችን በእግዚአብሔር አምሳል ስለተፈጠረ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተቀመጠ እግዚአብሔር ሰውን በአርአያዬ በአምሳሌ ልፍጠር ብሎ ስለፈጠረን የእግዚአብሔር መልክ ስለሆን ታላቁ እግዚአብሔር ስለፈጠረን ሁልጊዜ የሰው ልጅ ታላቅነትን ይመኛል እና ኩራታችን የምትሰጠችው ለጤንነት ነው። እኔ ይሄ መጠን አይደለም እንድንል ነው። ይሄ አይመጥነኝም። ሱታፊ አምላክ ነው የሰው ልጅ መጨረሻው። እግዚአብሔርን መምሰል ነው መጨረሻው። ግን ምንድነው? ያችን የተፈጠረበትን ዓላማ ይጫናትና ያበላሻታል። ኩሩነቱ ኃጢአትን ተጸይፎ እግዚአብሔርን ለመምሰል ነው የተሰጠችው። እሱ ግን ለምን ይጠቀምባታል? ሰዎችን ለመናቅ ይጠቀምባታል። እና ሰው የሚኮራው ልዑል እግዚአብሔር ስለፈጠረው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠቡኝ ይላል ወይ? ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድን ነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የዓይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኘው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች ለምናቸው አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው።